በሰላማዊ መንገድ መነጋገር ለሚፈልግ ሰው በራችን ክፍት ነው። ለይቅርታ ዝግጁ ነን። ነገር ግን ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ አድማጭ ተከታታዮቻችን? ዛሬ አዳዲስ ቪዲዮዎችን ይዘን ቀርበንላችኋል። ዛሬስ ምን አለ? እንደምን አላችሁ? እንደምን ዋላችሁ? ሁላችሁንም ባላችሁበት አካባቢና ስፍራ ሰላምታችን ይድረሳችሁ። ሰላም ይባላል፣ በየቦታው ሰላም አለ እየተባለ ነው። ጠቅላይ ሚኒስቴሩ ዛሬ ሰላም አለ፣ ሰሞኑን ታቦት ወጥቶ በሰላም ታቦት ገብቷል። ስለዚህ ምዕመናኑና ታቦቱን አጅበው የሚሄዱትና ታቦቱን በሰላም ገብቷል። የምን ሁከት ነው ያለው? በሀገራችን ሰላም ነው ያለው። ሰላምን የሚያክል ሰላም ሶስት ቃላት መሆኑን ብቻ አትዩ። ሰላምን የሚያክል ነገር አቅልለው በሰላም ገብቷል። ስለዚህ ሰላም ነው ያለው። በአዲስ አበባ ብቻ እንዳይመስላችሁ ነው ያሉት። በሌላ ክልል አካባቢም ታቦቱ የዛሬው ወር ብለው የዛሬው ወር ሰላም ነው ዛሬ ላይ እየተናገሩ ያሉትና ያንንም እንነግራችኋለን፣ ያሉትንም እናስደምጣችኋለን። በሌላ በኩል ደግሞ በጠረጴዛ ዙሪያ በሰላማዊ መንገድ በሰለጠነ መንገድ ኑና ተስማምተን ሀሳብ ተለዋውጠን አገሪቷን አብረን አገር የጋራ ነው አብረን እንገነባታለንና ኑ ብለው ተጠርተዋል። ይህ ጥሪ ለማን ነው የቀረበው የሚለውንም ሀሳብ በዝርዝሩ ታገኙታላችሁ። ጥሪው ለማን ነው? ከዚህ ቀደም ጥሪ አልተደረገም ወይ? ጥሪ ተደርጎስ ምንድነው የተከሰተው የሚለውንም በዚሁ ሀሳቦች ውስጥ አካተናል ውድ አድማጭ ተከታታዮቻችን። በሌላ በኩል አቶ ጌታቸው ረዳና ጀነራል ጻድቃን ገብረተንሳኤ ዛሬ ክደው እዛ ነው ያሉት ቤተ መንግስት ውስጥ የብልጽግናን ታምቡር እየደበደቡና እየመቱ ናቸው። እርሳቸውም ጌታቸው ረዳም ሰላም እያሉ ነው። ሰላም እንሻለን፣ ጦርነቱ ይብቃ እያሉ ነው። በሌላ በኩል ተመልሰው ታዲያ ጠቅላይ ሚኒስቴሩ ውስጥ ያለው ሁኔታ የተረጋጋና ሰላም ነው ያለው ብለው ተናግረዋል። የምንታቱ ሀሳቦችን እነዚህ ባለስልጣናት ከጠቅላይ ሚኒስቴሩ እስከ ታችኛው ድረስ ይናገሩታል። በመሬት ላይ የሌለ ነገር በመሬት ላይ ያለው ሀቅና እውነት ሲፈተሽና ሲወጣ ግን የኢትዮጵያ ሕዝብ በጣም ተሰቃይቷል። የኢትዮጵያ ሕዝብ ዛሬ ላይ ልጄ ምኑን ኖርኩት እያለ ነው። ከቤት ንብረቱ ተፈናቅሏል። ጦርነት በየአካባቢው ተከፍቷል። ሰላም አለ እያሉን ነው። ያንንም እናሰማችኋለን ውድ አድማጭ ተከታታዮቻችን። ሌሎች ሀሳቦችንም ዛሬ እናነሳለን። በነዛ ሀሳቦች ዙሪያ ተሽከርከረን በርካታ ነገሮችን እናነሳለን። እስከ መጨረሻው እንድትከታተሉን እየጋበዝናችሁ ተከታተሉን ነው የምንላችሁና ለመሆኑ አንድ አድማጭ የሆነ ጥያቄ ጠየቀኝ። ፋርሴ ብሏ ይመስለኛል። ለምንድነው ቪዲዮውን ጨለም ያረከው? ለምንድነው በግልጽ ወጥተህ የማትናገረው? ከዚህ በላይ በግልጽ መውጣት ምንድነው? ያው ዛሬ አበራውልህና በጣም ቪዲዮውን ክሊር አድርጌዋለሁ። ተመልከተኝ፣ በደንብ ተመልከተኝ። ያለውበት ቦታ አውስትራሊያ ነውና ከፈለክ ማለት ነው። እና ውድ አድማጭ ተከታታዮቻችን ለዛ መልስ ለመስጠት ነው እንትን ያልኩት እና እስከ መጨረሻው ተከታተሉት። በሌላ በኩል ለምን ማስክ አረክ ነው ሌላው ጥያቄ። ማስክ ያረኩበት ምክንያት ምክንያቱን አንድ ቀን እነግራችኋለሁ። የማስኩና የቪዲዮ ጨለም ማለ የሚባለው ነገር ግን አይገናኝም። ሁለቱም ለየቀል ናቸው። ቪዲዮ ጨለም ያለበት ምክንያትም አለ፣ ማስክ ያረኩበትም ሌላ ምክንያት ነው። ስለዚህ ውድ አድማጭ ተከታታዮቻችን ለፋርሴ ቡላዎች ሌላው አድማጮቻችንን አንድም ሰው የጠየቀኝ የለም። ምክንያቱም አድማጮቻችንና እውነት ለኢትዮጵያ ሕዝብ የሚቆረቆሩ አድማጮችና ተከታታዮቻችን ሁሉ ጊዜ እኛ የምናቀርበውን የኛም ፊትና
የኛን ሁኔታ ማየት ሳይሆን ምክንያቱም ከልቡ ለህዝቡ የሚቆረቆር ሰው ሲመለከተንና ሲያየን እኛ የምንናገራቸውና እኛ የምናወጣቸውን ምን አዲስ ነገር አለ ለማወቅ ነው። ተቸግረዋል። ከህዝብ ጋር እየተሰቃየ ስላለ ነው። ውጪ ሀገርም ቢኖር የፈለገውም አካባቢ ላይ ቢኖር ከህዝብ ጋር እየተሰቃየ ስላለ ዛሬ ላይ እኛ የምናቀርበውን ሐሳብ ነው እንጂ ሰው እየተከታተለን ያለው ከኛ ፊትና ከኛ የኛ ማስክ ማድረግና የኛ መሸፋፈን ጉዳዩ አይደለም። ዝም ብለን እዚህ ላይ እኛ ቪዲዮዎችንን ባናስቀምጥና ራሳችንን ምስላችንን አውጥተን ባናስቀምጥና ዝም ብለን እንደዚሁ በአፍ እንኳን ብናወራ እውነት ከልቡ ለአገሩና ለህዝቡ የሚቆረቆር ሰው ሲመለከተን ይመለከተዋል። ያንን ነገር ጉዳዩ አይደለም የግድ ቪዲዮ እንዲሆንለትና የግድ ምስል ማግኘት ለሀገሩና ለህዝቡ የሚቆረቆር ሰው እሱ አይገደውም። እነዚህ ግን ለሀገራቸው ምንም ርህራሄ የሌላቸው በገንዘብ ኃይል የፈለጉትን ገንዘብ ቢሰጣቸው የፈለጉትን ከማድረግ ወደ ኋላ የማይሉት ግን ፊትህን ለመሸፈክ ለምን ተሸፋፈንክ፣ ቪዲዮ ለምን ጠቆረ ይሉሃል። እኛ ቪዲዮ ጠቆረና ቪዲዮ ጨለመና ቪዲዮ በራ አይደለም። ምክንያቱም የኛ ህዝብ ያለበትን ሁኔታ ለመግለጽ ነው እዚህ ላይ የወጣ ነው። እንደ አንድ ሚዲያ ስራችንን ትተን ነው እዚህ ላይ የምንወጣው። ኢትዮጵያ ህዝብ ዛሬ ምን እየተደረገ ነው? በአማራ ክልል ላይ ዛሬ ምንድን ነው ያለው? በኦሮሚያ ክልል ላይ ምን እየተደረገ ነው? በትግራይ ክልል ላይ ምን እየተደረገ ነው? ባለስልጣናቱ ምን እየሰሩ ነው? ጠቅላይ ሚኒስቴሩ ምን እያደረጉ ነው? እያንዳንዱን ተከታትለን ኢትዮጵያ ያለችበትን ሁኔታ ቁልጭ አድርገን እዚህ ላይ እኛ ያወቅነውን ሌላው ህዝብ ያላወቀውን ለህዝብ እናስታውቃለን። ህዝብ እንዲያውቅ እናደርጋለን። ለዚህ ነው እዚህ ላይ የምንወጣው እንጂ ፍላጎቱ ሱሱ ኖሮን ወይ ደግሞ በዚህ እድሜያችን ወተን ፊታችንን እያሳየን ካንተ ጋር ለመሳቅና ካንተ ጋር ለማፌዝ አይደለም። አንተ ግን ከብልጽግና የሚሰጥህን ገንዘብ እየወሰድክ በየፌስቡኩ ላይ በየምናምኑ ላይ አብቹ እያልክ እየለጠፍክ የውሸት ኑሮ እየኖርክ ነው። የቀጣፊዎች ኑሮ። አንተና በደል አድራሾችም እኩል እንትን ያላችሁ። አንድ ቀን ጊዜው ያልፋል፣ እንደምንም ብሎ ያልፋል። የአብይ ስልጣንም ያልፋል። ባለፈው ወቅት ላይ ግን ጊዜው ሲያልፍ ኃጢአታችሁ ሁላችሁም እኩል ነው። የገደለም ያስገደለም ገንዘብ ይበላና እነሱን ያሞገሰም ኃጢአታቸው እኩል ነው። እኛ ግን ዛሬ ያም ሳይበግረን ገንዘባቸውንም አንፈልግም ብለን በተደጋጋሚ ተጠይቀናል። አልፈልግም። ህዝቤ እየተጎዳ፣ እናቴ እየተጎዳች፣ አባቴ እየተጎዳ፣ እህቶቼ ወንድሞቼ እየተጎዱ ዛሬ እኔ እዚህ ላይ ተቀብዬ ገንዘብ ህዝብ እያለቀ ህዝብ እየሞተ አልተገደለም አልሞተም አብቹ በትክክል እየመራ ነው እያልኩ እሱን እንድክብ ህሊና እኮ አለኝ። የተማርኩት እኮ ይህንን ላለማድረግ ነው። 28 ዓመት 24 ዓመት በትምህርት ላይ የቆየ ነው እኮ ይህንን ላለማድረግ ነው። ይሄማ ቢሆን ለሆዳችንማ ለከርሳችንማ ቢሆን ትምህርት ባልተማርን ነበር። እና እድሜያችንን በትምህርት ላይ ጨረስ ነው። ምክንያቱ ይሄ ነው። አመዛዝነን ማየት፣ ለህዝባችን መቆርቆር፣ ህዝብ ያለበትን ሮሮ፣ ህዝብ ያለበትን ብሶት ሰምተን እንዳልሰማን ዝም ብለን አንሄድም። ወይ ደግሞ አናሾፍበትም በዛ ህዝብ ላይ ለገንዘብ ብለን ለከርሳችን ብለን። እግዚአብሔር ይመስገን ሰርተን ወደ ቤታችን የምናገኛት በሁለት ሳምንት የምናገኛት በ15 ቀን ደሞዝ ይሰጣል። እዚህ ሀገር የምናገኘው በቂ ነው ለኛ ቤተሰቦች፣ ከኛም አልፎ ለአገር ቤት ላሉት ሁሉ እንልካለን። ስለዚህ ተመስገን ነው። እኛ የገንዘብ ፍላጎት አይደለም ዛሬ ያለን።
የገንዘብ ፍላጎት ሳይሆን የሰላም ፍላጎት ነው። ዛሬ ኢትዮጵያ ህዝብ እንዴት ነው ያለው የሚለው ነው እያሳሳንና ሌት ተቀን እንቅልፍ ከልክሎን እዚህ ላይ እንወጣ ያስገደደን። ስለዚህ እነዚህ ፋርሴ ቡላዎች አገር የጋራ ነው የሚባለው። እኛ አሁን እውነት ከነዚህ ከፋርሴ ቡላዎች ጋር አንድ አገር ነው ያለን? አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን፣ ለማንኛውም እስቲ ወደ ፕሮግራሙ እንምራችሁና ተከታተሉት። እናመሰግናችኋለን። ቦታ እንዴት ነው? ሰላም ነው ወይ? እኛ ጋር ሰላም ነው። ዛሬ የኢትዮጵያ መንግስትም በኢትዮጵያ ምድር ምንም አይነት ሁከትና ብጥብጥ የለም፣ ሰላም ነው እያሉን ነው። እውነት በዛች ምድር ላይ ሰላም አለ ወይ? የሰላምን መኖር ጠቅላይ ሚኒስቴሩ ዛሬ ወጥተው ያሉ ምንድነው? ሰሞኑን አንድ ወር አይሞላም ታቦት በሰላማዊ መንገድ በሰላም ወጥቶ በሰላም ወደ ቦታው ተመልሷል እያሉን ነው። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28,000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28,000 ታቦት ሚሊየንስ ከኋላ አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚህ ሆነው፣ እሬቻ እንደዚህ ሆነው ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ሰላምን መስፈርቱን በታቦት መግባትና በታቦት መውጣት ልክ አስቀምጠዋል። ታዲያ እርሳቸው ናቸው እንደ ሰላምን ለኢትዮጵያ ህዝብ ወጥተው በአገራችን ያለው ሁኔታ የተረጋጋና ሰላም ነው ማለት የሚችሉት? ማን ያምናቸዋል? ትላንትም እየዋሹ ነው፣ ከትላንት ወዲያም እየዋሹ ነው። ከ2018 ጀምሮ እየዋሹ እዚህ ላይ ደርሰዋል። የእነሱን ውሸት ዛሬ ላይ ማን ነው የሚቀበለው? በነገራችን ላይ ማን ነው ውሸታቸውን ዛሬ የሚቀበላቸው? ማንም የሚቀበላቸው የለም። ነገር ግን ጠቅላይ ሚኒስቴሩ ምን እያሉ ነው? ታቦት በሰላም ወጥቶ በሰላም ገብተዋል። አዲስ አበባ ብቻ እንዳይመስላችሁ ነው ያሉት። በመላው ኢትዮጵያ ክልል ከተሞች ታቦት በሰላም ወጥቶ ታቦቱን ተከትለው የሚሄዱ ምዕመናንም በሰላም ወደ ቤታቸው ተመልሰዋል። ክብረ በዓላቸውን አክብረው ታቦቱን ሸኝተው ወደ ቤታቸው ተመልሰዋል እየተባሉ ነው። ለማን ነው የሚነገረው? ለነገሩ ለኢትዮጵያ ሕዝብ ከሆነ የኢትዮጵያ ሕዝብ አንጀቱ እንዳረረና አንጀቱ እንዴት እንደቆሰለ በምናናግርባቸው ወቅት ላይ እየነገሩን ነው። በተለያዩ ወቅቶች ከዚህ ካለንበት ቦታ ወደ ኢትዮጵያ መደወላችን አይቀርም። ለስራ ጉዳይም እንደውላለን። ምን አለ ለማለትና ሁኔታውን ለማረጋገጥና በኢትዮጵያ ውስጥ ምን እየተካሄደ ነው ለምለውም እንደውላለን። በየጊዜው እየደወልን እንጠይቃለን። ህዝቡ ኧረ ልጄ ተወኝ ነው የሚሉት። ኧረ ልጄ ተወኝ ምኑን ኖር ነው እያሉና ምሬታቸውን እየገለጹ ባሉበት ወቅት ላይ ጠቅላይ ሚኒስቴሩ ወጥተው ታቦት በሰላም ገብቶ በሰላም
ወደ ቦታው ተመልሰዋል። ስለዚህ ኢትዮጵያ ውስጥ በክብረ በዓል ወቅት ላይ ታቦት ወጥቶ ስለተመለሰ ብቻ ሰላም አለ እያሉን ነው። በአዲስ አበባ ከተማ ብቻ አይደለም፣ በመላው ሀገሪቱ ሰላም ሰፍኗል ዛሬ። በአማራ ክልልም ጦርነት የለም ማለት ነው። በኦሮሚያ ላይ የከፈቱት ጦርነትም የለም ማለት ነው። ህዝብ እያለቀ አይደለም ማለት ነው። መጀመሪያ ሰላም መኖሩን የምናውቀውና ልናረጋግጥ የምንችለው ከዚህ ቀደም በአንድ ወቅት ላይ ጦርነት ተካሂዶ ነበር። በዛን ወቅት ላይ የተካሄደው ጦርነትን በዛ ወቅት ላይ ከቤት ንብረታቸው የተፈናቀሉ ዛሬ ድረስ ወደ ቤት ንብረታቸው አልተመለሱም። ውጪ በረንዳ ላይ ነው ያሉት። በአገራቸው በተወለዱበት በቀያቸው ከቀያቸው ተሰደው እዛው በአገራቸው እንደ ዲያስፖራ እንኳን ቦታ አለው። ዲያስፖራ እኮ የተከበረ ነው። የትም አገር ብትሄዱ ዲያስፖራ የተከበረ ነው። ይሄ ዲያስፖራ ማያስ ብለውም በራሳቸው አገር ተፈናቅለው በራሳቸው አገር ውስጥ እንደለማኝ በረንዳ ላይ ሲያድሩና ስንዴ ሲሰጣቸው ከውጪ ያ ስንዴ ራሱ ቆሟል። አሁን በእንደዚህ አይነት ሁኔታ ያለውን የኢትዮጵያ ህዝብ ነው ዛሬ እነሱ ሰላም አለ እያሉ ሰላምን የሚሰብኩት። ፒስ ፉል ካንትሪ ኢትዮጵያ እንመኛለን እንጂ እስካሁን ድረስ ኢትዮጵያ ላይ ሰላም ምንም የለም። ይህንን ቅጥፈታችሁን ይህንን ውሸታችሁን አቁሙና በእድገት ላይ ስሩ። እስቲ ከቻላችሁ በእድገት ላይ ስሩ። ጦርነቱን ማቆም ከቻላችሁ ጦርነቱን አቁሙ። ምንጊዜም በሚዲያ ላይ እየወጣችሁ አሁንማ እኮ ብሶባቸዋል። በየጊዜው አሁን ላይ በሚዲያ መታየት ደግሞ ስራቸው ሆነዋል። ልክ ከአሁን ቀደም አገርን ለማስተዳደር አንድ ፕሮፓጋንዳ ማለት ውሸት መፈብረክ ማለት ነው። እስቲ የፕሮፓጋንዳውን ብቻ እንውሰደውና ሌላውን እንተው። በፕሮፓጋንዳ በውሸት ማለት ነው። በውሸት አገር ይተዳደራል ወይ? አገርን ማስተዳደር በውሸት ይቻላል ወይ? ውሸት የተወሰነ ደረጃ ሊያስኬዳችሁ ይችላል። የተወሰነ ወቅት ከእናንተ ጋር ሊጓዝ ይችላል። ነገር ግን በውሸት እስከናንካቴው ዘልቀን ኢትዮጵያን እንደፈለግን ረግጠን እንደፈለግን ገለን እንደፈለግን አፈናቅለን እንደፈለግን ምድረ በዳ አድርገናት በስልጣን እንቀጥላለን ማለት ግን አይቻልም። ውሸት የተወሰነ ደቂቃዎች ወይ ደግሞ የተወሰነ ቀናት ወይ ደግሞ የተወሰነ ወራት ብቻ ሊያስኬዳችሁ ይችላል። እንዲያው ለአመታትም ሊሄድ ይችላል። አንዳንድ ማለት እንደ መንግስት ያሉ ኃይሎች በጠመንጃ ህዝብን በጠመንጃ ፈሙዝ ህዝብ ጫንቃ ላይ ስላሉና በህዝብ ጫንቃ ላይ እስካሉ ድረስ ስልጣናቸውን ይዘው ሊጓዙ ይችላሉ። ነገር ግን ህዝብ ደግሞ በቃኝ ባለበት ወቅት ላይ የጠመንጃ ፈሙዛቸውም አይሰራም። ታንካቸው፣ ባንካቸው ወላ አውሮፕላናቸው አንዱም አይሰራም። ህዝብ የተነሳ ቀን እንደ ማዕበል ነው ይዟቸው የሚሄደው። በዚህ ልክ ኢትዮጵያ ህዝብ ላይ መዋሸት ደግሞ አያስፈልግም። ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት አካሄድ አያዋጣም፣ ብቀርባችሁ የተሻለ ነው የምንለው። ኢትዮጵያ ዛሬ ያለችበትን ሁኔታ የኢትዮጵያ ህዝብ ሊናገር ይችላል። የኢትዮጵያ ህዝብ ዛሬ ከፍቶኛል፣ መሮኛል፣ ተሰቃይቻለሁ እያለ ነው። ይህንን ህዝብ ነው ዛሬ እናንተ መጣችሁ ሰላም በየቦታው አለ እያላችሁት የምትገኙት። እባካችሁ እንዲህ አይነት እኛ እናውቀዋለን፣ ውስጡን የኢትዮጵያ ህዝብ ያለበትን ሁኔታ እናውቀዋለን። እንዲህ እየወጣችሁ የኢትዮጵያን ህዝብ በህዝብ ላይ አትሳለቁ። በምንደውልበት ጊዜ በየቦታው በየአካባቢው ኢትዮጵያ ክልል ከተሞች ስንደውል እረ ልጄ ተወኝ፣ የምን ሰላም ነው ያለው? ልጄ ከፍቶናል፣ መሮናል፣ የዕለት ጉርሻችንን መፈለግ ራሱ በጣም ከብዶናል፣ በሰላም ወጥተን በሰላም መመለስ አልቻልንም፣
በጣም ተማረናል። በሀገራችን በተወለድንበት በተከበርንበት ሀገር ተዋርደናል ነው የሚሉት ህዝቡ። ይህንን ነው ለሱ ሰላም አለ የሚሉት። በአማራ ክልል የተከፈተው ጦርነት አለ፣ በኦሮሚያ ክልል የተከፈተው ጦርነት አለ። እልባት መስጠት ያልቻሉት እነዚህ የብልጽግና ካድሬዎችና ባለስልጣናት የጠቅላይ ሚኒስቴሩን ጽሑፍ ወስደው የተሰጣቸውን ማንበብና የተሰጣቸውን መግለጽ ብቻ ነው ስራቸው። ከዛ ውጪ ምንም አይነት የራሳቸውን መጨመር አይችሉም። ራሳቸውን ሆነው እንደ አንድ ግለሰብ ፍሪ ሆነው መናገር አይችሉም። የተነበበ ነው የተጻፈ ነው የሚያነቡት። በእንደዚህ አይነት ሁኔታ የተሰጣቸውን ብቻ በማንበብ ፍሪደማቸውን ተነጥቀው፣ ነፃነታቸውን ተነጥቀው፣ ማንነታቸውን ተነጥቀው የጠቅላይ ሚኒስቴሩን እድሜ ብቻ ስልጣናቸውን ለማራዘም ባለስልጣናቶችም ከእርሳቸው ጋር ከበሮ ሲደልቁ ነው የሚታዩትና የሚስተዋሉት። በእንደዚህ አይነት ሁኔታ ነው አገር ሰላም ነው እያሉን የሚገኙት። አገር ሰላም መሆኑን ደግሞ ከአንድ ከውሸታም ከቀጣፊ መንግስት መስማት በተቃራኒው እንደ መስማት ነው። ምክንያቱም አንድ ቀጣፊና ተሽለኩላኪ መንግስት በየጊዜው የሚቀጥፍ በየጊዜው የሚዋሽ መንግስት ወጥቶ ዛሬ ላይ አንድ ነገር ሲናገር ያንን ነገር በተቃራኒ መውሰድ አለባችሁ። በተቃራኒ መውሰድም አለብን። ሰላም አለ ካልን ሰላም የለም ማለት ነው እና በሌላ ወቅት ደግሞ እንደገና ወጥተው የኢኮኖሚ ሁኔታን ይነግሩናል። የኢኮኖሚ ሁኔታ የኢትዮጵያ ሕዝብ ዛሬ በጣም በጥሩ ሁኔታ ነው ያለው። ተደላሎ በልቶ ጠጥቶ ጠግቦ እየኖረ ነው እያሉን ነው። ከኢትዮጵያ ግን የሚሰማው የዕለት ጉርሻችንን ራሱ ማግኘት በጣም ከብዶናል። ሰርተን መግባት አልቻልንም። በአንድ በኩል ሰላም አጥተናል፣ በሌላ በኩል ደግሞ ገንዘቡን የምናገኝበት ዘዴና ብልሃቱ ራሱ ርቆናል። ምክንያቱም የምንገዛው ነገር ተወዶብናል። እቃዎች ተወደዋል። የምግብ አስቤዛ ተወደዋል። ገዝተን መሸጥም አልቻልንም። ነጋዴዎችም እንደዛ ነው የሚሉት። የገንዘብ ልክ ገንዘባችን እንደ ሶማሊያ ገንዘብ መዳበሪያ ሙሉ ነው ምግብ የሚገዛው። እንደዛ እየሆነም ነው። አንድ መዳበሪያ ሁሉ ገንዘብ ሙሉ ይዘ ሆቴል ቤት ሄደ ያንን ተሸክመ ሄደ አስቀምጠ ምግብ በልተ ትሄዳለህ። እንደዛ አይነት ገንዘብ እየሆነ ነው የኢትዮጵያ ገንዘብ። በየትኛው መንግስት ሆኖ የማያውቀው ሁኔታ እየተፈጠረና ኢትዮጵያ ትርምስምሷ እየወጣችበት ባለችበት ሁኔታ ላይ ኢኮኖሚ ደቆ እያለ የኢኮኖሚ ውድቀቱ እያለ ከአይኤምኤፍ እና ከተለያዩ ሴክተሮች የተበደሩት ገንዘብ እዳ በእዳ ሆነው እያሉ ኢትዮጵያ ዛሬ በኢኮኖሚ አንሰራርታ ሰማይ ነክታለች፣ ጣሪያ ነክታለች፣ እየበረረች ነው ይሉናል። ለማንኛውም ትንሽ ጊዜ ብቻ ነው በዚህ በመቅጠፍና በመዋሸትና ህዝብን ዲሲቭ በማድረግ ህዝብን እያታለሉ መኖር ለተወሰነ ጊዜ ነው። አሁን ለተወሰነች ጊዜ ምርጫው እስኪቃረብ ድረስ የፈለጋችሁትን ከበሮ ደልቁ፣ ውሸትም ንገሩን፣ እኛ እንቀበላችሁም። የዓለም መንግስታትም መቀበል ትተዋል። የዓለም ህዝብም መቀበል ትተዋል። የኢትዮጵያ ህዝብማ አያዳምጣችሁም። የኢትዮጵያ ህዝብ አያዳምጣችሁም። አዲስ ነገር ስለሌላችሁ ሁሌ አንድ ነገር ደጋግማችሁ ስለምታወሩት እናንተ ሁሌ የምታወሩት ነገር ምናምን አስመረቅን እያላችሁ ሰላም በአገሪቱ አለ ለማስመሰል የምታረጉትን ጥረት የምታረጉትን ታክቲክ ህዝብ ስለነቃ የሚመረቅ ነገርም የለም፣ የሚገነባ ነገርም የለም። ከስልጣናችሁ አንድ ብሎ ከጀመረበት ቀን አንስቶ እስካሁኗ ቀን ድረስ ኢትዮጵያ ላይ አንድ የተገነባ ነገር የለም። አንድ የተገነባ ነገር
ከእናንተ በፊት የተገነባውን ምናልባት እንትኑን ልትሉን ትችላላችሁ። የአባይ ግድብ ከእናንተ በፊት ነው የተጀመረው። ስንት መንግስታት አልፈዋል ያ እስኪያልቅ ድረስ። መጨረሻ ላይ ኃይለ ማርያም ደሳለኝ ነበሩ ሲያሰሩ የነበሩት። ያንኑም ኢንጂነሩን ገላችኋል። ኢንጂነሩን ገላችሁ ምስጢሩ እንዳይወጣ ምስጢሩ እንዳይታወቅ አድርጋችሁ ስመኝ ማነው ኢንጂነር ስመኘውን ገላችሁ ባለቤት ሆናችሁ አስመርቀናል ብላችሁ ልክ እናንተ የመሰረት ድንጋዩን ለጣላችሁ አድርጋችሁ ታስወራላችሁ። የመሰረት ድንጋዩ በእናንተ አይደለም የተቀመጠው ለማለት እንወዳለን። እንዲህ አይነት ውሸትና ቅጥፈት ይበቃል። የኢትዮጵያ ሕዝብ በቃኝ እያላችሁ ነው። በቃኝ እየተባላችሁ ነው። ስለዚህ የኢትዮጵያን ሕዝብ ተዉትና እናንተም ውሸታችሁን እየፈበረካችሁ የፈለጋችሁትን አድርጉ። ግን የኢትዮጵያ ሕዝብ ስለ ኢትዮጵያ ሕዝብ አትንገሩ። ስለ ኢትዮጵያ ሕዝብ በሰላም መኖርና ሰላም በየአካባቢው መኖሩን አትንገሩ። የፈለጋችሁትን ግን ስሩ። በአማራ ክልል ላይ ዛሬ የምናየው ነገር ምንድን ነው? በኦሮሚያ ክልል የምናየው ምንድን ነው? በዚሁ ሳምንት ባሳለፍነው 2 ሳምንት በዚህ በሁለቱ ሳምንታት ውስጥ በትግራይ ላይ ምንድን ነው ያደረጋችሁት? በሰላማዊ መንገድ የምግብ ሸቀጣሸቀጦችን ጭኖ ይሄድ በነበረ አይሱዚ ላይ አይደለ እንዴ ድሮን ልካችሁ በድሮን የገደላችሁት? ሰላም አትፈልጉም። ገዱ አንዳርጋቸውም እንዳለው በቀደም ገዱ አንዳርጋቸው ምንድን ነው ያለው? በየአካባቢው ጦርነት ካልቀሰቀስኩ በየአካባቢው ጦርነትን እና ሁከትን ካልፈጠርኩ አገር መምራት አይቻልም ብላችሁ ጭንቅላታችሁን ስላሳመናችሁ ብላችኋል። እውነት ነው። ክብሪት ጭሮ አንድ ቦታ ላይ ቤንዚል ጨምሮ ቤንዚል አርከፍክፎ ክብሪት ላዩ ላይ መጫር እና ያንን ቦታ ማንደድ፣ በዛ አካባቢ ላይ ጉዳት ማድረስ ስትፈልጉ ደግሞ በአንድ ከተማ ላይ ያሰለጠናችሁትን ወታደር እኛ ፋኖ ነን በሉና ጥቃት አድርሱ ብላችሁ በሰላም እየኖረን ያለን ህዝብ በገጠራማ አካባቢዎች ውስጥ በሰላም እየኖረ ያለ ህዝብ መሃል ገብታችሁ ቤቱን አቃጥላችሁ ገላችሁ አስገድላችሁ የመዘርፉትንም ዘርፋችሁ ትወጣላችሁ። ያ ሲነቃባችሁ ሌላ ታክቲክ ታመጣላችሁ። ይሄ ሲነቃ ደግሞ ሌላ ታክቲክ ሌላ አጀንዳ ይዛችሁ ብቅ ትላላችሁ። በእንደዚህ አይነት ሁኔታ የኢትዮጵያን ህዝብ እየበዘበዛችሁና የኢትዮጵያን ህዝብ ዛሬ ላይ የኢትዮጵያ ህዝብ ወጥቶ እንዳይናገር አፉ ተለጉመዋል። በአራቱም ማዕዘናት ጠመንጃ ተደቅኖበታል። በየትኛው ነጻነት ያውራ? በየትኛው ፍሪደም ያውራ? ሆድ ብሶታል፣ ተከፍቷል። ከፍቶኛል፣ ሰላም ርቆኛል ብሎ እንኳን እንዳይናገር አፉ ተለጉመዋል። የፈለጋችሁትን ስለምታስሩ አንዲት ቃላትን የተነፈሰ ሰው አንድ ቃል ስለእናንተ መጥፎ የተናገረ ሰው ዛሬ ላይ እስር ቤት ትወረውሩታላችሁ። አለበለዚያ ደግሞ ባልታወቀ ሰው ተገደለ እያላችሁ ፊልም ትሰሩበታላችሁ። ስለዚህ ህዝብ ፈርቷል። ህዝብ ወጥቶ ለመናገርና ያለበትን ሁኔታ ሮሮውን ለማሰማት በጣም ከብዶታል። ለዛ ነው ዝም ያላችሁ ነው ምንላችሁ። እንዲሁ ዝም ብላችሁ ከመሬት ተነስታችሁ ዛሬ ላይ ሰላም አለ አትበሉን። እኛ መሮናል እየተባላችሁ ነው። መሮናል። እኛ የኢትዮጵያ ህዝብ ድምፅ ሆነን ዛሬ የምንናገረው ዛሬ ላይ ህዝብ ስለተለጎመ ነው። ህዝብ አፉ ስለተያዘ ነው። ህዝብ በጠመንጃ አፈሙዝ በአራቱም ማዕዘናት ስለተደቀነበትና የጠመንጃ አፈሙዝ ፍራቻ፣ እስርን ፍራቻ፣ ግድያም ፍራቻ ዝም ብለዋል። ህዝብ ዝም አለ ብለን ደግሞ እኛ ዝም አንልም። እንደ ህዝብ ሆነን የውስጣቸውን ችግራቸውን
ዛሬ ላይ ህዝብ ላይ ምን አይነት በደሎች እየደረሱ ነው የሚለውን አንጸባርቀን ለተቀሩት ህዝቦች እናስተላልፋለን። ስለዚህ የህዝብን ምሬት ዛሬ ላይ በምናገርበት ወቅት ላይ እናንተ ግን እዛ ሚዲያ በየሚዲያው እየወጣችሁ በህዝብ ላይ እያሾፋችሁና ሰላም አለ እያላችሁ ለዓለም ህዝብ ነው የምትነግሩት ወይስ ለኢትዮጵያ ህዝብ ነው ወይስ ለፓርላማው እኛ እናቀም ብቻ ታወራላችሁ? እናንተም የዛሬ ወር አንድ ወር ገደማ ታቦት በየአካባቢው ገብቶ መውጣት ያንን በዛ ልክ እየፈረጃችሁ ይሄ ሰላም አለ የምትሉን ነገር የህፃን ጫወታ። መጀመሪያ ማን ያምናችኋል? አትታመኑ። ማንም ያምናችሁ የለም። ከእንግዲህ የፈለጋችሁትን ዛሬ እውነት እንኳን ብትናገሩ የኢትዮጵያ ህዝብ አምኖ ተቀብሎ እናንተ የምትሉትን ነገር የሚከተል ሰው የለም። ህዝብ እኮ በጣም መሮታል። ዛሬ እናንተ ስልጣኑን ብትለቁ እኮ በጣም እፎይ ነው የሚለው። የእናንተን ስልጣን ማብቂያ እኮ ዘመኑን፣ ወቅቱን፣ ጊዜውን ህዝብ በጉጉት እየጠበቀ የሚገኘው እዛ ያንን የእናንተን የስልጣን መደምደሚያ የስልጣን ማብቂያ ወቅትን ነው ህዝቡ እየተጠባበቀ ያለው እንጂ እናንተ እንደምታወሩት አይደለም። ስለዚህ ይህንን ሰላም አለ የምትሉንን ሰበካ፣ ሰላም አለ የምትሉንን የፖለቲካ ቁማር እዛው ተውትና በተለያዩ አካባቢዎች የከፈታችሁትን ጦርነት እስቲ መጀመሪያ አስቁሙና እውነት መንግስት የምትሆኑና መንግስት ነን የምትሉ ከሆነ በተለያዩ አካባቢ ያሉትን ጦርነቶች እስቲ ያስቁሙ። ከሁሉም በሰላማዊ መንገድ መነጋገር ለሚፈልግ ሰው በራችን ክፍት ነው። ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። በሰላማዊ መንገድ በሰለጠነ መንገድ ኑና ጦርነት ምናምን የምትሉት ነገር አቁሙና በሰላማዊ መንገድ በጠረጴዛ ዙሪያ ከኛ ጋር በድርድር እንፍታ ሁሉን ነገር እያሉ ይገኛሉ። ከዚህ ቀደም የኦሮሞን ነጻነት ሰራዊትን እንዴት ነው ያረጋችሁት? ጃልመሮን እንዴት ነው ያረጋችሁት? ረሳችሁት? እንደሱን ሁሉም ሰው እንደ እነሱ ማለት ሞኝ ይመስላችኋል። ሰው ነክቷል። በቃ አውቀዋል። እናንተ ማንነታችሁን እና ምንነታችሁን ሁሉ ሰው በሚገባ አውቋቸዋል። ዛሬ ግን በሰላማዊ መንገድ ኑና በጠረጴዛ ዙሪያ ሀሳባችንን ተቀያይረን የምንፈልገውን ነገር ተነጋግረን በሰላማዊ መንገድ እልባት የሚያገኝበትን ሁኔታ እንፍጠር እያላችሁት ነው። የኦሮሞ ነጻነት ሰራዊትን እንደዛ ታንዛኒያ ላይ ጉድ ሰራችሁት። ጃልመሮን በእግሩ እንደሄድ ነው ያረጋችሁት። እናንተው አሳፍራችሁ ይዛችሁ ሄዳችሁ በአይሮፕላን። ከዛ በኋላ ጠቅላይ ሚኒስትሩ ደውሎ በቃ ተውትና ተመለሱ። የመፈራረሚያው ቀን ላይ ነው እንደዛ ጉድ የሰሩት። ሁሉ ነገር ጨርሰው ተነጋግረው ካለቀ በኋላ ጠቅላይ ሚኒስትሩ ለራሳቸው አይሄዱም። እንደዚህ አይነት ቦታ ላይ አይገኙም። ለምንድን ነው የሚገኙት? አየ ልኡክ ይልኩና ከልኡካቸው ጋር ተስማምተናል ብለው ስንት ሳምንታት ሁሉ ተመላልሰው ከሁለት ወር 3 ወር በላይ ተመላልሰው እዛ ታንዛኒያ ዳሬ ሰላም ላይ መጨረሻ ላይ ልክ ዛሬው ፍርማው ነው በቃ መፈራረም ብቻ ነው የቀረው በተባለበት ወቅት ላይ እንዳትፈርሙ ተመለሱ ተብለው ጃልመሮን እዛ ትተው ሄዱ። ጃልመሮ እያቆራረጠ በእግሩ ነው ሄደው።
ያ ነው የእናንተ በሰላማዊ መንገድ በድርድር የኢትዮጵያን ችግር የምትፈቱት? ቀልዱ። ይሄማ ቀልድ ነው፣ ይሄ ጨዋታ ነው። እሱም ተነክቶበታል። ከእንግዲህ አሁን ሸኔ የምትሉት እናንተ ራሱን የኦሮሞ ነጻነት ሰራዊት ነኝ የሚለው ዛሬ ናና በአዲስ እስቲ የትላንትናውን ተውና በአዲስ እንደራደር ብትሉት እሺ አይላቸውም። ምክንያቱም ትላንት ያደረጋችሁትን ስለሚያውቅ የወጋ ቢረሳ የተወጋ ይረሳም አለ አማራ። እና በጣም እንደዚህ ሰውን እያስከፋችሁ ከእናንተ ጋር የሚፋለመውን ኃይል በሰላማዊ መንገድ እንደራደር እያላችሁት እያሞኛችሁት ውሸት እየተናገራችሁ መጨረሻ ላይ እየከዳችሁት በየትኛው ድፍረት እና በየትኛው ወኔ ነው ከእንግዲህ ኑና በጠረጴዛ ዙሪያ በሰላማዊ መንገድ ተደራድረን ልዩነታችንን እንፍታ፣ አገር የጋራ ነው በሰላም እናስተዳድራት ብላችሁ የምታረጉት? እንደዚህ አይነት ነገር የሚሰራም አይደለም። ይህንን ዝም ብላችሁ ለሚዲያችሁ የፈለጋችሁትን ተናገሩ፣ ማንም የሚያዳምጣችሁ የለም ለማለት ነው። በሌላ በኩል የትግራይን ህዝብ እንዴት ጉድ እንዳረጋችሁት አናቅም። በእንትን ላይ ምንድን ነው የሚባለው ሳውዝ አፍሪካ ላይ ከትግራይ ቲዲኤፍ ጋር በሰላማዊ መንገድ የፕሪቶሪያ የሰላም ስምምነት ብላችሁ እንዴት ጉድ እንዳረጋችሁት እና እስካሁን ድረስ እያለቀሱ ያለበት ሁኔታ አይደለ እንዴ እየተወራና የትግራይ ህዝብ እየተሳቀቀ የሚገኝበት ሁኔታ አይደለ እንዴ የምናየው? የትግራይ ህዝብ ዛሬ በፕሪቶሪያ የሰላም ስምምነት የተፈራረማችሁት ከቤት ንብረቱ የተፈናቀለው ምዕራብ ትግራይ አካባቢ ላይ ወደ ቤቱ ይመለስ የሚለው ይገኝበታል። መለሳችሁ እንዴ? ያንን አደረጋችሁ? ከነጌታቸው ረዳ ጋር የተፈራረምነው ማለት አልጀመራችሁም? እንደዛ ህዝብን እየካዳችሁ ገዱ አንዳርጋቸው በቀደም ዕለት ምንድን ነው ያለው? የትግራይ ህዝብን በጣም እንደምትጠሉና የትግራይ ህዝብን ማየት እንደማትፈልጉ ከመሬት ላይ መጨረስ እንደምትፈልጉ ገዱ አንዳርጋቸው ምስጢሩን አላወጣም እንዴ? ገዱ አንዳርጋቸው ምንድን ነው ያለው? የትግራይን ህዝብ ማጥፋት ነው የምፈልገው፣ እሰብራችኋለሁ። አሁን የመጀመሪያው ዙር ስብራት አልቋል፣ ሁለተኛው ይቀጥላል፣ ሶስተኛው ይቀጥላል ብለው የተናገሩትን ገዱ አንዳርጋቸው ተናገሩ። አቶ ገዱ አንዳርጋቸው እና ከእናንተ ጋር በሰላማዊ መንገድ በድርድር ሀሳቤን ወይም ደግሞ ያለኝን ልዩነት ከእናንተ ጋር እፈታለሁ የሚል አካል ከአሁን በኋላ አታገኙም። የአማራ ፋኖ ስንት ጊዜ በተደጋጋሚ ጠይቃችሁ እምቢ ብሏችኋል። ምክንያቱም የኦሮሞ ነጻነት ሰራዊትን እንዴት እንዳረጋችሁት ስለሚያውቅ፣ በትግራይ ላይ የተጫወታችሁትን ጨዋታ ስለሚያውቅ፣ ያ መሆኑ ስትረዱ ደግሞ ምንድን ነው ያደረጋችሁት? በውሸት የፌክ ኒውስ አልሰራችሁም። ከአማራ ፋኖ አመራሮች ጋር ታርቀናል፣ ከእንግዲህ አማራ አካባቢ ላይ ምንም አይነት ጦርነት አይኖርም ብላችሁ የውሸት እንደተፈራረማችሁ አድርጋችሁ በውሸት ዜና አልሰራችሁም እንዴ? ታዲያ በእንደዚህ አይነት ሁኔታ እንዴት ሀገር ይተዳደራል? ማን ነው ከእናንተ ጋር እናንተን አምኖ በሰላማዊ መንገድ እና በሰለጠነ መንገድ ኑና ታርቀን አገራችንን እንምራ፣ በጋራ ያለንን ሀገር በጋራ እንምራ ብላችሁ አታላችሁ አምጥታችሁ ማንን ከጫወታ ውጪ ልታረጉ ነው? ከእንግዲህ ፋኖም አያምናችሁም፣ ኦላም አያምናችሁም፣ የትግራይ ህዝብም አያምናችሁም። የትግራይ ህዝብ እንደማያምናችሁ ያወቅነው የዛሬ 2 ሳምንት አካባቢ ላይ የአሁኑን ጊዜያዊ አስተዳደር ጠርታችሁ እምቢ ስላላችሁ ጦርነት አልከፈታችሁበትም እንዴ በትግራይ ህዝብ ላይ? ያ ምንድን ነው? ያ የተደረገው ለምንድን ነው? ልክ እንደ ጌታቸው ረዳና ልክ እንደ ጻድቃን ዛሬ አምጥተን አንተንም እንቀይርሃለን ወደ ብልጽግና እንድትገባ እናረጋሃለን ብላችሁ
ወዲ ወረደን ሳምንቱን 2 ሳምንት ሙሉ ስትለምኑት አልነበረም? ስትለምኑት አይደለም እምቢ ያላችሁ? አልፈልግም፣ እኔ አልመጣም። መጀመሪያ እኔ እዛ መምጣት ምንም ፋይዳ የለውም፣ ጥቅም የለውም። መጀመሪያ የተፈናቀለውን ህዝብ ወደ ቦታው መልሱ፣ ወደ ቤት ንብረቱ። በፕሪቶሪያ ሰላም ስምምነት የተፈራረምናቸውን አንድ በአንድ ተግብሩ። ከዛ በኋላ ነው ከእናንተ ጋር ውይይትና ድርድር ማድረግ የሚቻለው። አለበለዚያ ግን ወደ አዲስ አበባ እናንተ ጋር ማምጣት አስፈላጊ አይደለም ብለው ወዲ ወረደ እምቢ አላቸው። ወዲ ወረደ እምቢ ሲላቸው ጦርነት ከፈቱ ትግራይ ላይ። ያ ጦርነት አልበቃ ብሎ ደግሞ በማግስቱ እንደገና በተከታታይ 3 ድሮኖችን እዛ ትግራይ ክልል አዘመቱ። ቢመቻቸውና አቅሙ ቢኖራቸው ኖሮ የዛኑ ቀኑ ጦርነቱን የጀመሩበት ቀን ላይ ጦርነቱን ይገፉበት ነበር። ነገር ግን አቅም ስለሌላቸው ዛሬ ስለተመናመኑ ፋኖ በጣም ስላዳከማቸው ኦላ በሌላ በኩል እያዳከማቸው ስላለ የመከላከያ ሰራዊት ደግሞ አቅሙና ወኔው ራሱ ተመናምነዋል። ወኔ የላቸውም። ዛሬ ላይ አላማም የለንም እያሉ ነው። ለየትኛው አላማ ነው የምንዋጋው? ከማን ጋር ነው የምንዋጋው? እያሉ ተስፋ የቆረጡበት ወቅት ላይ መኖሩን በተደጋጋሚ እያየንና እየሰማን ነው። ይሄንን መከላከያ ሰራዊት ነው እናንተ ተመክታችሁ ጦርነት የከፈታችሁ ትግራይ ላይ ሄዳችሁ የአማራው እና የኦላው ሳይበቃ አቅማችሁን ፈትሻችሁ አቅማችሁ ዜሮ መሆኑን ስታውቁ ነው ከትግራይ ክልል የወጣችሁት እንጂ መች መውጣት ፈልጋችሁ ነው? እንደናንተማ ዛሬ እዚህ አፍሪካ ውስጥ ያለው ወታደሮች ጠቅላላ የእናንተ ቢሆንና አቅማችሁ በጣም ከፍተኛ ደረጃ ላይ ቢደርስና በጣም ጉልበት ቢኖራችሁ ኖሮ አትቻሉም። በምንም መስፈርት እናንተ አትቻሉም። ህዝብን ታጠፉ ነበር ከምድር ላይ። እንደናንተ በግ የሆነውን ህዝብ ብቻ ማስተዳደር ነው የምትፈልጉት። ብልጡን ሁሉ ጨርሳችሁ የሚያውቀውና ከእናንተ ጋር ይሄ ነገር ለምን እንደዚህ ሆነ ብሎ የሚጠይቅን እና የሚፈታተናችሁን አጥፍታችሁ በግ የሆነውን ከእናንተ እኩል የማሰብ ችሎታው ልክ እንደናንተ የሆነውን ህዝብ ማስተዳደር ነው የምትፈልጉ። ዚያ ደግሞ አይቻልም። ያንን አትችሉም እንጂ ዛሬ ጉልበትማ ቢኖራችሁ መቼ እናንተ የዋዛ ናችሁ። በጣም እውነቴን ነው የምላችሁ። ይሄ ብልጽግና መንግስት የሚባለው እውነት እንትን ቢኖረው ኖሮ ዛሬ ጉልበትና በቂ ወታደራዊ በመካናይዝና በወታደራዊ ስልጠና ሙሉ ስልጠና ያላቸው በጥንካሬ የታወቀ ወታደሮች ዛሬ ሰራዊት ቢኖራቸው እውነቴን ነው የምላችሁ ኢትዮጵያን አያስተርፏትም። ለዚህ ነው እግዚአብሔር የሚያውቃል ለእናንተ በምትፈልጉት ያህል አልሰጣችሁም። በየአካባቢው ጦርነት እንዲቀሰቀስ ተደረገ። ጦርነቱን በራሳችሁ ጊዜ ነው የምትከፍቱት። ፋኖን አስታጥቃችሁ ፋኖ ከትግራይ ጋር ባደረገው ጦርነት ሁለቱም ጎረቤት የሆኑ ህዝብን አጣልታችሁ ያው እንግዲህ እናንተ ለምታልፉ የአማራና የትግራይን ህዝብ ግን በመሃላቸው ዛሬ ድረስ የማይፋቅ የማይሻር ቁርሾ አስቀምጣችኋል። ያ ህዝብ ግን ለዘመናት አብሮ ሲኖር ነበር። ለዘመናት እናንተ የሰራችሁትን ታሪክ እናንተ የሰራችሁትን ሴራ ታሪክ ይቅር አይለውም። ያ በዛ አይነት ሁኔታ ሁለቱን ህዝቦች አፋጅታችሁ ወንድማማቾችን ለዘመናት ነው አብሮ ሲኖሩ የነበሩት። ከህዋት እኔ ስለ ህዝብ እያወራው ነው፣ ስለ ህዋትና ስለ ፋኖ እያወራው አይደለም። ሁለቱን ህዝቦች ያደረጋችሁትን በሁለቱ መካከል የለኮሳችሁት እሳት ዛሬ ድረስ ውስጡን እሳቱ እየሄደ ነው። ከላይ ባይታይም ውስጡን እየሄደ ነው። በእንደዚህ አይነት ሁኔታ ሁለት ህዝቦችን አፋጅታችሁ በሁለት ህዝቦች ፍጅት እናንተ ስልጣናችሁን ለማራዘም
የምታደርጉት ሴራ ነው። ይሄ ደግሞ ተነክቶበታል፣ ታውቋል። ስለዚህ ዛሬ ላይ ወጣችሁ በሰላማዊ መንገድ ኑና እንደራደር የሚለውን የህፃን ጫወታችሁን እዛው ተውትና መደራደር ከፈለጋችሁ እርስ በርሳችሁ ተደራደሩ። እዛ የተሰባሰባችሁት በዛች ደሴት ውስጥ የምትገኙ እናንተ ራሳችሁ መጀመሪያ በአንድነት ተደራጅታችሁ መዋቅራችሁን አስተካከላችሁ እየሄዳችሁ አይደለም። እናንተ መጀመሪያ ተደራደሩና ሰላም ፍጠሩና በመሃላችሁ ከዛ በኋላ ከሌላ ኃይል ጋር ለመደራደር ብቁ ስትሆኑ ወደ ሌላ ኃይልና ሌላ ቡድን ለድርድር ጥሪያችሁን ማቅረብ ትችላላችሁ። ነገር ግን አሁን ውስጣችሁ ራሱ እኮ በስብሰዋል። ውስጣችሁ ራሱ እርስ በርሳችሁ ትፈራራላችሁ፣ እርስ በርሳችሁ ትሸኳሸኳላችሁ፣ እርስ በርሳችሁ ትጠራጠራላችሁ። ለዚህ ነው በየጊዜው ስልጣን እየቀየራችሁ የስልጣንን ቦታ እየቀየራችሁ በገንዘብ ኃይል ሰውን እንትን እያደረጋችሁ በየቦታው በየሚዲያው እናንተ ዛሬ ደሞዝ የምትከፍሉት ቅጥረኛ ምን ያህል ነው? ከ200,000 በላይ መሆኑን ረሳችሁት? በአንድ ወቅት ላይ 20,000 አካባቢ ነበር። ከ2018 እስከ 19 ቅጥረኛ ብቻ በሚዲያ ላይ አብቹ ኩኩቹ ያለ የሚያቆለባበስ ዛሬ 200,000 ደርሷል። 200,000 ስንል ልክ እንደኛ በሚዲያ ላይ ወጥቶ ዜና የሚያነብ አሊያ ደግሞ ትንተና የሚሰጥ ሳይሆን ልክ በቃ አንድ ተጠቃሚ አለ አይደለም፣ ሶሻል ሚዲያ ተጠቃሚ። እነዛ ተጠቃሚዎች ሁሉ ገንዘብ የሚከፈላቸው አሉ። አብቹ ብቻ ለማለት ጥሩ ስራ ሰርተሃል ግፋበት የሚል የሚዲያዎችማ እስከ 50,000 ይሆናሉ። የሚዲያ ስራ ላይ እየተሰማሩ እስከ 50,000 ይሆናሉ። ለነዛ ሁሉ ደሞዝ ይከፈላል። ፕሮፓጋንዳ ብቻ እንዲሰሩ የታዘዙት አገርን ማስተዳደር በፕሮፓጋንዳና አገርን ማስተዳደር ደግሞ በሌላ በኩል ጦርነት በመክፈት ነው የህፃን ጭንቅላት ያለው መሪያችን የሚያስበው። በእንደዚህ አይነት ሁኔታ ካልሆነ አገር ልትተዳደር አትችልም። በእንደዚህ አይነት ሁኔታ ከሆነ አገር ትጠፋለች ብለው ወይ ደግሞ የስልጣን እድሜያቸው ያጠራል ብለው ጭንቅላታቸውን አሳምነዋል። ለዛ ነው ጦርነትን በየቦታው እየከፈቱ በዛ ላይ ቅጥረኛ እየቀጠሩ ሚዲያ እንዲወራላቸው ሚዲያ ወጥተው አብቹ እንዴነ ግፋበት አንተ እኮ ልዩ መሪ ነህ እያሉ በየሶሻል ሚዲያው ደሞዝ እየተከፈላቸው ይኖራሉ። ያንን ደሞዝ እንደዚሁ ያላግባብ የሚሰጠውን ገንዘብ ለፕሮፓጋንዳ የሚውለውን ገንዘብ ዛሬ ለተራበው የኢትዮጵያ ሕዝብ ቢሰጠው ምን ችግር አለበት? ምን አለበት? ለኢትዮጵያ ሕዝብ የተራበውና ከቤት ንብረቱ ለተፈናቀለው ለትግራይ ሕዝብ እንኳን ቢሰጥ ምን ችግር አለው? እናንተ እየሰራችሁት ያላችሁት በነገራችን ላይ ታሪክ ይቅር የማይለውን ግፍና አበሳ መከራ ኢትዮጵያ ምድር ላይ ቀን በቀን ደግሞ ይጨምራል። ቀን በቀን እየጨመራችሁ እየሄዳችሁ ነው። ባለስልጣናችሁ የእያንዳንዱ ባለስልጣን ዛሬ ሀብታም ሆኗል። ከየት የመጣ ገንዘብ ነው? ለእያንዳንዱ ባለስልጣን ገንዘብ መሳሪያ ለመግዛት ገንዘብ ይሰጣቸዋል። ተአምር እኮ ነው። ምን አይነት ዱብዳ ነው? ምን አይነት ሁኔታ ውስጥ ነው የገባ ነው? እያንዳንዱ መሳሪያ ለመግዛት ወደ ውጭ ሲላኩ እነዚህ ባለስልጣናት እነዚህ ጀነራሎች ገንዘብ ይሰጣቸዋል። በርከት ያለ ገንዘብ መሳሪያ ገዝቶ ለመምጣት፣ የራሳቸውን ህዝብ ለመጨረስ፣ ድሮን ገዝቶ ለመምጣት፣ የድሮን ጥይት ገዝቶ ለመምጣት። አንዲት ጥይት ከ16,000 በላይ ነች። አንድ ጥይት አብይ የምጠቀምበት የድሮን ጥይቱ አንዳንዶቹ አሉ እስከ 100 ምናምን ሺህ አንድ ጥይት እና በእንደዚህ አይነት ሁኔታ በኢትዮጵያ ገንዘብ ላይ ለኢትዮጵያ ህዝብ ተብሎ ከውጪ እርዳታ የሚሰጠውን ገንዘብ ሁሉ ዛሬ ላይ እያባከኑ ህዝብን የሚገሉበት ህዝብ የተራበ ህዝብ
እንዲበላው እርዳታ ከውጭ ሲሰጣቸው ህዝብ እንዲበላ ሳይሆን ህዝብ አፈር እንዲበላና ከአፈር ጋር እንዲደባለቅ እያደረጉበት ነው ያለው። በእንደዚህ አይነት ሁኔታ ማን ነው የሚሰማችሁ? ዛሬ ላይ መጣችሁ በጠረጴዛ ዙሪያ በሰላማዊ መንገድ በሰለጠነ መንገድ እስቲ ኑና ሐሳባችንን ልዩነታችንን እንፍታ፣ አገር የጋራ ነው አብረን እንምራ ብትሉ ባትሉ ማ ነው የሚሰማችሁ? ቀጣፊዎች ናችሁ፣ ውሸታሞች ናችሁ። ሁላችሁም ባለስልጣናቱም መሪውም በዛች ደሴት ውስጥ ያላችሁ ሁሉ አንድ አይነቶች ናችሁ። ደግሞ አንድ አይነቶች መካሪ የሌላችሁ መከረኞች ናችሁ። የኢትዮጵያን ህዝብ ዛሬ ላይ ፍዳውን እያሳያችሁት፣ የኢትዮጵያ ህዝብን ዛሬ እያሰቃያችሁት ያላችሁት። ስለዚህ እንደዚህ አይነት ሁኔታ አገር አይመራም። አገር የሚመራው በጭንቅላት ነው። በአንድ ወቅት ላይ ክቡር አቶ መለስ ዜናዊ ምንድን ነው ያሉት? አገር የሚመራው በእግር አይደለም በጭንቅላት ነው ያሉት። እንዲህ አይነት አሸዋፊ የሆነ መሪ ሲፈልግ ኳስ ሜዳ እናየዋለን። ኳስ መጫወት መቻሉን ጉራ በህፃንነቱ ያላየውን ዛሬ አይተዋል። የድሃ ልጅ ነው። ድህነቱን በተደጋጋሚ ይናገራል። እንደዛ አይነት ድህነት ደግሞ አይተናናቅም። እርሳቸው የነበሩበትን ድህነት በጣም የመጨረሻ ድሃ ልጅ መሆናቸውን የምናውቀው ያንን በህፃንነት እያማራቸው ያደጉትን ሳያገኙ ያደጉትን ብስክሌት መንዳት፣ መኪና መንዳት፣ ኳስ መጫወት፣ ባስኬትቦል መጫወት፣ ቴኒስ መጫወት ያንን ሁሉ ዛሬ በዚህ በስልጣን ወቅት ዛሬ ባገኙት አጋጣሚ ላይ የሰው ልጅ በህፃንነቱና እስከ ወጣትነት እድሜው አርጎ ሊያልፋቸው የሚገቡ ነገሮችን ዛሬ ላይ በስተርጅና አገር መሪ በተባሉበት ወቅት ላይ ያንን እያደረጉ ነው። እርሳቸው መቼ አገርን እየመሩ ነው? ሲፈልጉ ይዝናናሉ። ለመዝናናትም ሶፍ ዑመር ይሄዳሉ። ባሌ፣ ጅማ እየሄዱ ይዝናናሉ። ጊዜ ተርፏቸው ነው። ምክንያቱም በየቦታው ያስቀመጡትን ባለስልጣን አንዱንም አታስቀር በሏቸው ተብሎ አሁን በቀደም ብርሃኑ ጁላ የትግራይን ህዝብና በጨፈጨፉበት ወቅት ላይ እንዴት እንደጨፈጨፉ ሲናገሩ ህዝብና የሚተኩስበትን ሰራዊቱ መለየት አቅቶት ህዝብ አስቡ እንግዲህ በጦርነት ወቅት ላይ ህዝብ ውጪ ምን ይሰራል? ህዝብ ውጪ ምን ይሰራል? ከቤት ውስጥ እየወሰዱ ነው እኮ እየገደሉ። ህዝብና እንትንን ወያኔን መለየት አቅቶት በአንድ ላይ ነው የጨፈጨፈው ራሱን ለመከላከል። በጦርነት ወቅት ላይ መሳሪያ ያልያዘ ሰላማዊ ህዝብ የት ነው የሚቀመጠው? ቤቱ ነው የሚቀመጠው። ቢሞትም ጥይቱ ቢደርስበትም ባይደርስበትም ፈንጂ ቦምብ ቢወረወርበትም እየጸለየ ብቻ ቤቱ ጸጥ ብሎ ይቀመጣል። ያንን ጸጥ ያለውን ህዝብ ነው እያወጡ የረሸኑት። ያንን ነው በጦርነት መካከል ህዝብና ወያኔ መለየት አቅቶን አንድ ላይ እንዲመቱ ያደረግናቸው። ምክንያቱም መከላከያ ሰራዊትም ራሱን ለመከላከል ያደረገው ማጥቃት ነው። ከዛ በኋላ ተከትሎ የሸሹትን ሁሉ አፈርድሜ ያበላቸው። ህዝብን አውጥተው ከቤት እየገደሉ ያዩት ሌሎች ጎረቤቶች ቤታቸውን ከፍተው ሲሸሹ እነዛ የሸሹትንም ተከትለው ነው የገደሏቸው። እንዲህ አይነት ጭካኔ እንዲህ አይነት እኛ እኮ በዓለም ላይ አይተን አናውቅም። እንዲህ አይነት ጭካኔ እንትን የሌለው ማለት ገደብ የሌለው ጭካኔ እኔ ሰምቼም አይቼም አላውቅም። የጭካኔ ጥግ ነው፣ የመጨረሻው ነው። በእንደዚህ አይነት ሁኔታ አገር እየመራን እያስተዳደርን እንገኛለን። አገር ሰላም ነች። ኑና በጠረጴዛ ዙሪያ ከእናንተ ጋር በጠረጴዛ ዙሪያ ዛሬ ማን ነው በግለሰብ እንኳን ሰው መጥቶ በጠረጴዛ ዙሪያ ከእናንተ ጋር ሀሳቡን አይለዋወጥም፣ አይቀያየርም። ሹር እርግጠኛ ሆኜ የምነግራችሁ በግለሰብ ደረጃ እንኳን በድርጅት ይቅርና በግለሰብ ደረጃ እንኳን ከእናንተ ጋር ለውይይት በመድረክ ላይ ብትጋብዙት መጥቶ ከእናንተ ጋር ውይይት የሚያደርግ የለም።
ፋርሴ ቡላ ካልሆነ በስተቀር ለሆዱ የተገዛ ካልሆነ በስተቀር ዛሬ ላይ ከእናንተ ጋር ምንም አይነት ድርድር የሚያደርግ ሰው የለም። እናንተ ግን ድርድር ያደርጋል። እናርግ። ዛሬ ላይ እኛ ንጹህ ነን፣ እኛ ኃጢአት የለብንም፣ ምንም ነገር ግፍ አልሰራንም፣ በደል ኢትዮጵያ ህዝብ ላይ አልሰራንም። ኢትዮጵያ ህዝብ በሰላማዊ ሁኔታ ኢትዮጵያን እያስተዳደርናት ነው የምንገኘው። ህዝብ እያለቀሰ ግን እናንተ እንደዛ ትላላችሁ። እና ውድ አድማጭ ተከታታዮቻችን በእንደዚህ አይነት ሁኔታ ነው የኢትዮጵያ መንግስት ዛሬ ላይ የኢትዮጵያን ህዝብ አፈር ድሜ እያበላው የሚገኘው። በዛ ላይ ሰላም አጥቶ ህዝብ እየተንከራተተ እያለ እነሱ ግን ዛሬ ላይ ሰላም አለ፣ በግድ ሰላም አለ ህዝቡ እንዲል በግድ እያደረጉትና ህዝብን እያሰቃዩ ያሉበት ሁኔታ ነው እያየን ያለ ነው። በዚህ ሁኔታ ነው እነሱ ኑና በጠረጴዛ ዙሪያ ሀሳባችንን ተቃይረን አገር የጋራ ነውና አብረን የምንምራ እየተባለ ያለው። ከእንግዲህ ማንም አያምናችሁም ነው የምንለው። ስለዚህ በእንደዚህ አይነት ሁኔታ አገር አይመራም። ድክመት አለባችሁ። የማስተዳደር ብቃት የላችሁም፣ አልተማራችሁም። ምድረ ማይማን ተሰባስባችኋል። ምድረ በግ ደግሞ ምንም ሊፈይድ አይችልም። የአንድም ቤተሰብ አስተዳደር እንኳን ማስተዳደር አትችሉም። እንኳን መንደር ይቅርና አንድ ቤተሰብ። ሁላችሁም ባለስልጣናት ስትባሉ ሁላችሁም አንድ አይነቶች ናችሁ። እናንተም የተሰጣችሁን ነገር ነው የምታነቡት። በዛ ላይ እኮ የተሰጣቸውን እንኳን በልክ አያነቡም። አንዳንድ ጊዜ የተሰጣቸውን በልክ ስላላነበቡና የተሰጣቸውን ነገር ደግሞ ጠቅላይ ሚኒስቴሩ ስህተት መኖሩን ሲያዩ ይህን ቦታ ቆርጠው ይህን ቦታ ሆነ ብሎ ቁጭ ብሎ ቪዲዮ የሚቆራረጥ ደግሞ አለ። ከተናገረ በኋላ የተሰጣቸውን ካነበቡ በኋላ በትክክል እንኳን አንብበው መጥተው ለምሳሌ ያ በትክክል የተነበበውን ነገር ሀሳቤን ቀይሬያለሁና ይህን ቦታ ቁረጠው፣ ይሄ እንደዚህ የሚለውን ቁረጠው እያሉ ያስቆርጣሉ። በተደጋጋሚ ቪዲዮዎች አንዴ ከወጡ በኋላ በሶሻል ሚዲያ ላይ ራሱ ወርደው ተቆርጠው ይመለሳሉ። በራሳቸው ሰልፍ ኮንፊደንስ የሌላቸው፣ በራሳቸው መተማመን እንኳን የሌላቸው ሰዎች ናቸው። አገሪቷን እንመራታለን ለ30 ዓመት ቀጥለን በመጪው ምርጫም አለን እኮ ነው። አሁን በቅርብ ይደረጋል ተብሎ የሚጠበቀው ሀገራዊ ምርጫ እዛ ላይም አለን፣ እኛው ነን አስተዳዳሪ እና ምርጫ እናካሄዳለን እያሉ ነው። እንኳን ለምርጫው የቀሩት ወቅቶች ይቅርና ነገ ራሱ መኖራቸውን እግዚአብሔር ነው የሚያውቀው። ጦርነት እየተፋፋመ ነው። ፋኖ በጣም እየገፋ ነው። ቀን በቀን እድገት እያገኘ፣ ቀን በቀን ብስለት እያገኘ፣ ታክቲኮችን እየተማረ፣ እናንተ ደግሞ ፕሮፓጋንዳችሁን በመስራት ላይ ተጠምዳችኋል። የፋኖ ሰራዊት ምንድን ነው ያላችሁት? ከውጭ የሆነው ነው አዋጊዎቹ፣ እነዚህ መሪዎቹ ከውጭ የሆነው ነው ወደ ሀገር ውስጥ እያዋጉ ያሉት፣ ከሰራዊቱ ጋር የሉም ብለው የሆነ ፕሮፓጋንዳ ቅድም ሰርተዋል። እንደዚህ አይነት ሁኔታ እያንቋሸሻችሁ እንትን ስትሉ እያፌዛችሁበት ይህንን የፋኖ ኃይልም ያው በርትቶ መጥቶላችኋል። ቅርብ ጊዜ ነው። በዛ ላይ እስቲ አሁን ወንድ ከሆናችሁ እስቲ በትግራይ ላይ የጀመራችሁትን ቀጥሉበት። እስቲ ትግራይ ከእንግዲህ አይመለስላችሁም። ቲዲኤፍ ይመጣል። እስከ ደብረ ታቦር አይደለም በቀደም ሄደው፣ አሁን እስከ ቤተ መንግስቱ ድረስ ይመጣላችኋል። እና ውድ አድማጭ ተከታታዮቻችን የኢትዮጵያ ጉዳይ መቼም ተዘርዝሮና ተወርቶም አያልቅም። ለማንኛውም ለዛሬ እዚህ ላይ እናበቃለን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን።